ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ዛሬ ረቡዕ ነው 6 ሰዓት ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ አገናኝቶናል። ዜና ኢትዮጵያ በተለያዩ ጉዳዮች ለ2 ሰዓታት ያህል ከናንተ ጋር ቆይታ ያደርጋል። ተመልካቾች አብራችሁን እንድትሆኑ በአክብሮት እንጋብዛለን። ሰለሞን ኃይለ ኢየሱስና ማህሌት ታደለ ዜናዎቹን እንመራለን። የ6 ሰዓት አበይት ጉዳዮችን እናስተዋውቃችሁ። ባለፉት 6 ዓመታት በተከናወኑ የአረንጓዴ አሻራ ስራዎች የሀገሪቱ የደን ሽፋን መጠን ወደ 23.6% ስለመድረሱ ተገለጸ። የተሻሻለው የግብርናና የገጠር ልማት ፖሊሲ አዳዲስ የልማት እሳቤዎችን የያዘ መሆኑ ተጠቆመ። በፖሊሲው ላይ ያተኮረ ውይይት በአማራ ክልል እየተካሄደ ይገኛል። በምስራቅ ሐረርጌ ዞን የመልካ ራፉ ከተማ ነዋሪዎች ውሃ በማቆር በሚያከናውኑት የከተማ ግብርና ተጠቃሚ መሆን መቻላቸውን አስታውቀዋል። ከውጭ ሩሲያና ዩክሬን በጥቁር ባህር የተኩስ አቁም ለማድረግ ተስማሙ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። በቀጥታ ስርጭት ከምትከታተሏቸው ዘገባዎቻችን በተጨማሪ በተለያዩ ቦታዎች ባልደረቦቻችን መረጃዎችን እያጋሩን ቆይታ የሚያደርጉ ነው የሚሆነው። ወደ ባህር ዳር እናቀናለን። የተሻሻለው የግብርናና ገጠር ልማት ፖሊሲ አዳዲስ የልማት ሳቢዎችን የያዘ ስለመሆኑ ተገልጿል። መገለጫዎቹ ምንድናቸው? ሳሙኤል ወርቃየሁ አለ። ከዚሁ ጉዳይ አንወጣም። የምግብ ዋስትናን በማረጋገጥ ረገድ በተለይም በሐረሪ ክልል እየተሰሩ ያሉ ስራዎች ምንድናቸው? የምስራቅ ሐረርጌ ዞን አስተዳዳሪ ሚስኪ መሐመድ በቀጥታ መስመራችን ይታዩናል። ከደቂቃዎች በኋላ የምንገናኝ ይሆናል። ባልደረባችን መቅደስ እንዳለ በሚሊኒየም አዳራሽ የኢዴክስፖ እየተካሄደ ነው የሚገኘው። ዋና ዋና ሀሳቦችን በቢዝነስ መረጃዎች ይዛ ተጠብቃቸዋለች። ዋና ዋና ዜናዎችን ያስቀደሙት ባልደረቦቻችን ወደ በኋላ ላይ በቢዝነስና በስፖርት የሚያገኟቸው ይሆናል። ከዋናው ስቱዲዮ በቀጥታ ስርጭት ኢቲቪ ዜና ኢትዮጵያ እንደቀጠለ ነው። ወደ ዋና ዋና አጫጭር ዘገባዎች እንሻገራለን። የጋምቤላ ክልል ምክር ቤት መደበኛ ጉባኤ የተለያዩ ሹመቶችን በማጽደቅ ተጠናቀቀ። የክልሉ ምክር ቤት ከ2 ቀናት ሲያካሄድ በቆየው በዚሁ መደበኛ ጉባኤ ታዲያ ወይዘሮ መሰረት ማቴዎስን የምክር ቤቱ ዋና አፈ ጉባኤ አድርጎ የሾመ ሲሆን አቶ ጁል ናንጋልን ደግሞ ምክትል አፈ ጉባኤ በማድረግ ሹመት ሰጥቷቸዋል። በተጨማሪም ጉባኤው 18 የካቢኔ አባላትና የቋሚ ኮሚቴዎችን ሹመት መርምሮም አጽድቋል። የምክር ቤቱ ጉባኤ በነበረው ቆይታ የክልሉን የ2017 የበጀት ዓመት የመጀመሪያው 6 ወራት የልማትና የመልካም አስተዳደር ዕቅድ አፈጻጸም፣ የኦዲትና የጠቅላይ ፍርድ ቤት የስራ ክንውን ሪፖርቶችንም ምክር ቤቱ ገምግሟል። ሪፖርተራችን ሚፍታ አብዱልቃድር እንደዘገበው የክልሉ የቀጣይ የግማሽ ዓመት የተከለሰ እቅድም ለምክር ቤቱ ቀርቦ ጸድቋል። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ መሰረት ማቴዎስ በግማሽ ዓመቱ በተለያዩ ዘርፎች የተከናወኑ ስኬታማ ተግባራትን ማስቀጠልና ክፍተቶችን ማረም እንደሚገባ በምክር ቤቱ ውሏቸው ገልጸዋል። ይህ የኢትዮጵያ ሬዲዮ ነው። የኢትዮጵያ ሬዲዮ አይንገላጭ ትረካ የምንሰማበት፣ የዘፈን ምርጫ የምንመርጥበት፣ ብዙ የተማርንበት፣ ለዓለም የነገረን። እኔ ዛሬም ሬዲዮ ነው የምወደው። እኔ የሬዲዮ አድናቂ ነኝ። ስንሰማው ያደግንበትን ሬዲዮ ፕሮግራሞች የአቅራቢዎቹን ይዘታቸውን ስናስታውስ የኛ የህይወታችን አካል ሆነዋል። ለዚህ እኛን ቀርጸዋል፣ እኛን ፈጥረዋል ማለት ነው። ከመጻሕፍት ዓለም ኢትዮጵያ ሬዲዮ ለእኔ በጣም የእውቀት ምንጭ ነው። ደራሲ ነገር ከፊል እና የድርሰት እንትኔን ኬታ አመጣኸው ብትኝ የመጀመሪያ ኢትዮጵያ ሬዲዮ መጽሐፍት አለ። የኢትዮጵያ ሬዲዮ ባይኖር ኖሮ የኢትዮጵያ ስፖርት እንዴት ይኖራል? አበበ ቢቂላን በምንም ሰማው ነበር። የኢትዮጵያ ሬዲዮ ለኔ ኃይሌንም አፍርቷል ማለት ነው። ምርጽ ይፍጠር በእንትን ባይነገር እኔ የለው ትልቅ ታሪክ ሰርቷል ሬዲዮ። ይህ የኢትዮጵያ ሬዲዮ ነው። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚሰጡበት ጉዳይ ደግሞ እንሻገር።
የተሻሻለው የግብርናና ገጠር ልማት ፖሊሲ አዳዲስ የልማት እሳቤዎችን የያዘ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። ሀገሪቱ ካላት የህዝብ ቁጥር ጋር የተጣጣመ የምግብ አቅርቦት እንዲኖር የሚያስችል ስለመሆኑም ገልጸዋል። በአማራ ክልል የግብርናና ገጠር ልማት ፖሊሲ ማሻሻያ ይዘትን አስመልክቶ በባህር ዳር ከተማ ውይይት እየተካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? ውይይቱን ስትከታተል ነበር የዋልከው ዛሬና የፖሊሲ ማሻሻያው ምን አዳዲስ ጉዳዮች የተካተቱበት ነው ተባለ? አመሰግናለሁ። ያው እንግዲህ እንደሚታወቀው በተለይ ከቅርብ ዓመታት ወዲህ የግብርናውን ዘርፍ ሊያዘምኑ የሚችሉ ሊያሳድጉ የሚችሉ የተለያዩ አሰራሮችና የተለያዩ ማሻሻያዎች እየተደረጉ ይገኛሉ። ከነዚህ ማሻሻያዎች መካከል ደግሞ የግብርናና ገጠር ልማት ፖሊሲ ማሻሻል አንዱና ዋነኛው ተጠቃሽ ነው። ከነዚህ መካከል በተለይም ደግሞ ይህ ኢትዮጵያ ከዚህ ቀደም ስተዳደረበት የነበረው የግብርናና ገጠር ልማት ፖሊሲ በ1994 ዓ.ም የወጣና እንግዲህ ከ20 ዓመታት በላይ ያስቆጠረ ነው ማለት ነው። እንግዲህ ያ ፖሊሲ በተለይም ደግሞ ኢትዮጵያ በግብርናው ዘርፍ በርካታ ተግባራት እንድታከናውን ጠቅሟታል። ነገር ግን አሁን ከሚፈለገው አንጻርና ዓለም በደረሰበት ቴክኖሎጂ ከማስደገፍ አኳያ እንዲሁም ሊሆን ይችላል እንደ ሀገሪቱ ያላትን የህዝብ ቁጥር ከማመጣጠን አኳያም ያን ፖሊሲ ማሻሻል አስፈልጎ እንግዲህ ባለፈው 2016 ዓ.ም ላይ ማሻሻያው ወጥቶ መጽደቁ የሚታወስ ነው። እንግዲህ ይህ የፖሊሲ ማሻሻያ እንግዲህ በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎችና ክፍሎች እየተዘዋወረ ትውውቅ እየተደረገበትና ውይይቶች እየተካሄዱበት ይገኛሉ። በዛሬው ዕለትም በአማራ ክልል በባህር ዳር ከተማ ይሄው የፖሊሲ ማሻሻያ ባለድርሻ አካላት በተሳተፉበት ውይይት እየተካሄደና ትውውቅ እየተፈጸመ ነው የሚገኘው። እንግዲህ በተለይም ደግሞ ቀደም ሲል የነበረው ማሻሻያ በተለይም ደግሞ ቴክኖሎጂን ከማዘመን አኳያ እንዲሁም የሀገሪቱን የህዝብ ቁጥር ታሳቢ ከማድረግ አኳያ ክፍተቶች እንደነበሩበት ከዛ በተጨማሪም ደግሞ የግሉን ዘርፍም ጭምር አሳታፊ ከማድረግ አኳያ እንደ ጉድለቶች ሲታዩበት እንደነበር በተለይም ደግሞ በዚህ የውይይት መድረክ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጸዋል። ከዚህ አኳያ መሻሻ የተደረገበት ፖሊሲ በተለይም ደግሞ የግብርናውን ዘርፍ ወደ ቀዳሚ የሚያደርግና የሚያሻግር መሆኑን ገልጸዋል። በተለይም ይህ ፖሊሲ 3 ዋና ዋና መንገዶችን ይዟል መያዙም ነው የተገለጸው። ይህም በተለይም ደግሞ ግብርናን አንደኛ የምግብ ዋስትናን ለማረጋገጥ ለማምረት፣ ሌላኛው ደግሞ ግብርናን ለኢንዱስትሪ ምርቶች ግብአት የሚሆን ግብርና ምርትን ለማምረት፣ ሶስተኛው ደግሞ በተለይም ከዚህም በተጨማሪ ደግሞ ኤክስፖርት ወይም ደግሞ ለወጪ ንግድ የሚውል ግብርናን በሰፊው ለማምረት የሚያስችል አሰራሮችን በውስጡ መያዙ ነው እንግዲህ በዚህ መድረክ ላይ የተገለጸው። ከዛ በተጨማሪም በተለይም ደግሞ በአካባቢ ጥበቃ፣ በደን ልማት እንዲሁም ደግሞ የገጠር ፋይናንስ አቅርቦትን ተደራሽ ከማድረግ አኳያም ትኩረት አድርጎ በውስጡ ሊሰራ እንደሚችል ነው የተገለጸው። ከዛ በተጨማሪም ቀደም ሲል እንዳነሳሁት በተለይም ደግሞ በቴክኖሎጂ በሜካናይዝድ ከማስደገፍ አኳያ የግብርና መር ኢንዱስትሪዎችን ከማሻሻል አኳያም ግብአትን በማቅረብ በኩል ማለት ነው የበኩልን አስተዋጽኦ ይጫወታል ተብሎ ይጠበቃል። ሌላው በተለይም ደግሞ ኢትዮጵያ በተለይም በተለያዩ ዘርፎች የግሉን ዘርፍ ለማሳተፍ እየሰራች ትገኛለች። ከዚህም መካከል ደግሞ በግብርናው ዘርፍ የግሉን ዘርፍ ኢንቮልቭ አድርጎ ወይም ደግሞ ተሳትፎ ውጤታማ ስራዎችን ሊያከናውን የሚችልበት መንገድም በዚህ በፖሊሲ ማሻሻያው ተገልጿል። በተለይም ደግሞ አማራ ክልል 52 በመቶ የሚሆነው ኢኮኖሚ የሚመነጨው በግብርና ዘርፍ እንደመሆኑ መጠን ይህ የትግበራ ወይም ደግሞ ማሻሻያው ወደ ትግበራ ገብቶ ወደ ውጤታማነት ስራዎችን ሊያከናውን የሚችልበትን ሁኔታም ለመፍጠር ይሰራል ሲሉ ምክትል ርዕሰ መስተዳድሩ ተናግረዋል። የኢትዮጵያ ግብርናና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴም ተገኝተው ነበር። በተለይም ደግሞ ይህ ማሻሻያ በተለይ ቀደም ሲል ኢትዮጵያ ከነበራት እድገት አንድ ደረጃ ከፍ የሚያደርግ ከዛ ባለፈም ደግሞ በዓለም የደረሱበትን የቴክኖሎጂ እድገትም ሊያፋጥን የሚችል አሰራሮችን በውስጡ መያዙን ነው የገለጹት። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃ። ጥሩ ቀን ይሁንልህ። በምስራቅ ሐረርጌ ዞን የመልካ ራፉ ከተማ ነዋሪዎች ውሃ በማቆር በሚያከናውኑት የከተማ ግብርና ተጠቃሚ መሆን ስለመቻላቸው ገለጹ። የከተማ አስተዳደሩ በበኩሉ ምርትና ምርታማነትን ለማሳደግ በትኩረት እየተሰራ ስለመሆኑ አስታውቋል። ዘጋቢያችን ቴዎድሮስ ታደሰ ዘገባውን አደርሶናል። አርሶ አደር አብዲ ሙሳ በምስራቅ ሐረርጌ ዞን የመልካ ራፉ ከተማ ነዋሪ ሲሆን በ1 ሄክታር መሬት ላይ ያለማውን ጥቅል ጎመን ሲንከባከብ ነው ያገኘ ነው። ውሃ በማቆር የግብርና ልማት ስራ እያከናወነ እንደሚገኝ የገለጸው አብዲ በአመት 3 ጊዜ አትክልት በማምረት ተጠቃሚ መሆን መቻሉንም ይገልጻል። ዝናብ በማይኖርበት ወቅት ውሃ በማቆር በአመት 3 ጊዜ ማምረት ችያለሁ።
ድንች፣ ጥቅል ጎመንና ካሮት በብዛት የማመርተው ምርት ነው። እንደ አርሶ አደር አብዲውሉ ሌሎች የአካባቢው ነዋሪዎችም የከተማ ግብርና የምግብ ዋስትናቸውን ከማረጋገጥ ባለፈ ምርቶቻቸውን ለገበያ በማቅረብ ኑሯቸውን እየደጎሙ ይገኛሉ። አሁን ሰላጣ እየሰበሰብኩኝ ነው። ሰብስቤ ስጨርስ አጥቤ ገበያ ወስጄ በመሸጥ በምትኩ የሚያስፈልገኝን ዕቃ ገዝቼ እመለሳለሁ። እንደሚታወቀው በዚህ አካባቢ ከፍተኛ የአትክልት ምርት ይገኛል። ምርቱን በመሰብሰብ እስከ ሶማሌላንድና ፑንትላንድ ድረስ እንልካለን። ድንች፣ ሽንኩርት፣ ካሮትና ቀይ ስር በብዛት በገበያው የሚፈለጉ ናቸው። የመልካራፉ ከተማ በተለይ በአትክልት ምርቶቿ እንደምትታወቅ የሚገልጹት የመልካራፉ ከንቲባ ጽሕፈት ቤት ኃላፊ ወርቁ በቀለ የህብረተሰቡን የቆየ ልምድ በማጎልበት የግብርና ልማት ስራዎችን በመስኖ የመደገፍ ስራ እየተከናወነ ይገኛል ብለዋል። ከተማው እያደገች ያለችው ገጠርን ማዕከል በማድረግ ነው። ህዝቡ በጣም ልምድ አለው። በተለይ በመስኖ የመስኖ ልማት በስፋት ነው የሚካሄደው። በስፋት ይካሄዳል። የሚመረቱ የምርት አይነቶች አንደኛ ጥቅል ጎመን፣ ሁለተኛው ድንችም የተለያየ ድንች አለ። የተለያየ ሃይብሪድ ያላቸው እነሱም ይመረታሉ። ጎመን ደግሞ ጥቅል ጎመን ያልሆነ እንደዚህ ኖርማል የሆነ ጎመን አለ። ቀይ ስር አለ፣ ካሮት አለ። ምርትና ምርታማነትን ለማጎልበትም መንግስት ሙያዊ ድጋፍ እያደረገ እንደሚገኝ ኃላፊው ገልጸዋል። እኛ እንደ መንግስት የልማት ሰራተኞች አሉ። 3 የልማት ሰራተኛ አለ። እነሱ በ3 ዞኖች ከፍለን እነሱ ሙያ ድጋፍ ያደርጋሉ። እኛም በሱፐርቪዥን እያረጋገጥን የነሱ ስራ ምን ጠንካራ ጎን አለ፣ ምን ደካማ ጎን አለ በየ15 ቀን ግምገማ እያካሄድን ግንዛቤያቸውን እያዳበርን እንላለን ማለት ነው። በመልካራፉ ከተማ ከከተማ ግብርና በተጨማሪም የልማት ውጥኖችን በመተግበር የህብረተሰቡን የምግብ ዋስትና ለማረጋገጥ የተለያዩ ተግባራት እየተከናወኑ ይገኛል። በዚህ ጉዳይ ላይ እንቆያለን። የተወደዳችሁ ከሐረር ስቱዲዮ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የምስራቅ ሐረርጌ ዞን አስተዳዳሪ ምስኪ መሐመድ ናቸው። ለጊዜዎት በጣም ነው የምናመሰግነው እንግዳችን። እስኪ እንግዲህ ከዘገባው ባሻገር በዞኑ የምግብ ዋስትናን ለማረጋገጥና የዜጎችን ተጠቃሚነት ከፍ ለማድረግ እየተሰሩ ያሉ የግብርና ስራዎች ምን ውጤት አምጥተዋል በተጨባጭ የሚለውን ይንገሩን። ኦኬ፣ በጣም እናመሰግናለን። እንደ ምስራቅ ሐረርጌ ያው እንደሚታወቀው ምግብ ዋስትና ለማረጋገጥ ትልቅ ስራ እየተሰራ ነው። በዚህ ስራ ውስጥ ያለን ተፈጥሮ ሀብት ምንድነው የሚለውን ለይተን ነው መስራት የተያዘበት። ከዛ ውስጥ አንድ የመሬት ሀብት አለ፣ ሁለተኛ ከርሰ ምድር ውሃ አለ፣ ሶስተኛ ደግሞ በየሸለቆ ተፋሰሱ ውስጥ ያሉትን ውሃዎች በአግባቡ በመጠቀም በአመት አንዴ የሚታዘሰውን መሬት ሁለቴና ከዛ በላይ እንዲታዘሱ በማድረግ ነው ምግብ ዋስትናችንን ለማረጋገጥ መስራት የያዝ ነው። ሁለተኛ ደግሞ ያታዘሱ መሬት ለብዙ አመት እንዲሁ ከንቱ ሆኖ የሚቀመጡ ወደ 107 ሄክታር ቶታል ዘንድሮ እንዲታዘሱ በማድረግ ነው ስራ እየተሰራ ያለው። ከዛ ውስጥ ትልቁ ኢንፑትና ለውጥ ያመጣንበት ህዝቡ ለስራ ለውጥ እና ባህሪ ማምጣታቸው ትልቅ ግብአት ነው ብለን የምንወስደው። ሁለተኛ ምርትና ምርታማነትን በማሳደግ በህይወታቸው ላይ ትልቅ ለውጥና ትልቅ ስኬት አለ ብለን ነው የምንወስደው። ከዛ ውጭ ደግሞ በምግብ ዋስትና ራሳቸውን ብቻ መቻል ሳይሆን በአካባቢያቸው ምን አይነት እድገት ማምጣት አለባቸው፣ ምን አይነት ለውጥ ማምጣት አለባቸው፣ ለሌላ ሰው የስራ ዕድል መፍጠር እንደሚችሉ ነው መሰራት የተያዘው። ከዚህ ውስጥ የምንወስድ ፍሩትና ፍራፍሬ በዚህ አካባቢ ብዙም አይታወቅም። ይሁን እንጂ በዚህ ክረምት ውስጥ ወደ 51953 ሄክታር ከቨር አድርገናል። ይሄ ከርሰ ምድር ውሃ በማውጣት ነው ይሄ ስራ የተሰራው። ከርሰ ምድር ካሁን በፊት ውሃ በጣም ችግር ነበረ። የተፋሰስ ስራ ከተሰራ በኋላ ግሪን ሌጋሲ ከተጀመረ በኋላ በቅርብ ውሃ አውሳደሩ አውጥቶ በአንድ አካባቢ አንድ አውሳደር አንድ ቦንድ እንዲኖረው ነው የተደረገው፣ አንድ የጉድጓድ ውሃ። ስለዚህ በዚህ ትልቅ ለውጥና ትልቅ ስኬትና ትልቅ የምግብ ዋስትናችንን ማረጋገጥ አላማ ያሳካ ነው ብሎ መውሰድና
ማየት የሚቻል ነው ብዬ ነው የምወስደው። እንደ ምስራቅ ሐረርጌ በምግብ ዋስትና ራሳቸውን እንዲችሉ ያደረግነው ትልቁ ነገር ህዝቡን ማዘጋጀት ነው። ህዝቡ ከዚህ ከጥገኝነት መላቀቅ አለብን ብለው ትልቅ ግንዛቤ የተሰጠበት ሁኔታ አለ። ሁለተኛ ደግሞ ማደራጀት፣ እነዚህ ሰዎች አደራጅቶ ያለውን ሀብትና ሪሶርስ በአግባቡ እንዲጠቀሙ የተደረገበት ሁኔታ አለ። ሶስተኛ ደግሞ ራሳቸውን ችለው ከድህነት እንዲላቀቁ የሚሰሩ ስራዎች በሁሉም አካባቢ ምንድነው የሚለውን ተለይቶ ወደ ስራ እንዲገቡ ነው የተደረገው። በዚህ ውስጥ ደግሞ እንደ አጠቃላይ 2016 እና 2017 የግብርናችንን ስራ የምንገመግም ከሆነ ትልቅ ስኬትና ትልቅ ለውጥ ያመጣንበትና ህዝቡ ደግሞ ከጥገኝነት ከሴፍቲኔት የተራቀቀ የመጣበት ሁኔታ እንዳለ ነው መገምገምና መውሰድ የሚቻለው። በዚህም ትልቅ ስኬት ነው። ከሐረር ስቱዲዮ የምስራቅ ሐረርጌ ዞን አስተዳዳሪ ሚስኪ መሐመድ በቀጥታ መስመራችን ምላሽና ማብራሪያ ስለሰጡን በጣም አብዝተን ነው የምናመሰግነው። መልካም ቀን። እንቀጥላለን ተመልካቾች። ባለፉት 6 ዓመታት በተከናወኑ የአረንጓዴ አሻራ ስራዎች የሀገሪቱን የደን ሽፋን መጠን ወደ 23.6 በመቶ ማድረስ መቻሉን የኢትዮጵያ የደን ልማት አስታወቀ። አሁን ላይ የደን ጭፍጨፋ መጠንም በከፍተኛ ደረጃ ስለመቀነሱ ተገልጿል። አባዲ ወይናይ ዝርዝር አለው። ኢትዮጵያ የደን ሽፋኗን ለማሳደግ ትኩረት ሰጥታ እየሰራች ትገኛለች። በተለይም የአረንጓዴ አሻራ መርሃ ግብር የሀገሪቱን የደን ሽፋን መጠን ከፍ እንዲል አስተዋጽኦ እያበረከተ ይገኛል። አሁን ላይ የተራቆቱ መሬቶች እንዲያገግሙ በማድረግ ረገድም ሰፊ ስራዎች እየተሰሩ ነው። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ኢማም እንደሚሉት ባለፉት ዓመታት በተሰሩ የአረንጓዴ አሻራ ስራዎች የሀገሪቱ የደን ሽፋን መጠን በእጅጉ ጭማሪ እያሳየ ነው። የደን ሽፋናችን ባለፈው ግንቦት ሰኔ አካባቢ የመጨረሻ ውጤት አሳውቀናል። የኢትዮጵያ ደን በአሁኑ ሰዓት 23.6% ነው ማለት ነው። እስከ 2030 30% ለማድረስ ነው እየሰራን ያለ ነው እና የአረንጓዴ አሻራ ከተጀመረ ጀምሮ የተተከሉ ችግኞች በተለይ ፍራፍሬ ምርት እየሰጡ ነው ያሉት፣ ለምግብነት እየዋሉ ነው ያሉት። ፈጣን ዝርያዎቹ የደን ችግኞች ደግሞ ላጣና ለተለያየ ለማገዶ ለተለያየ ጥቅም እየዋለ ነው ማለት ነውና ዘርፈ ብዙ ጠቀሜታ ነው ያለው። በኢትዮጵያ የደን ሽፋን መጠን ማደግ የምግብ ዋስትናን ለማረጋገጥና ብዝሃ ሕይወትን ለመጠበቅ አስተዋጽኦ እያበረከተ ይገኛል ተብሏል። የደን ምርት ውጤቶች ብቻ ሳይሆን እዛ ውስጥ ያለው ብዝሃ ሕይወት እንዲጠበቅ ያደርጋል። ምክንያቱም አብዛኛው ብዝሃ ሕይወት ወደ 80% የሚሆነው ብዝሃ ሕይወት በደን ውስጥ ያለ ከመሆኑ አንፃር ብዝሃ ሕይወት እንዲጠበቅ ያደርጋል። ከዛም አልፎ ደግሞ እነዚህ ደን አካባቢዎች ከነዚህ ደን አካባቢዎች የሚመነጩ ወንዞች አመቱን ሙሉ በቂ ውሃ ይዞ እንዲፈሱና እዛ ላይ ደግሞ ተመርኩዞ ኑሯቸው መሰረት አድርጎ የሚኖሩ ታችኛው ተፋሰስ ላይ ያሉ አካባቢዎች በቂ ውሃ እንዲያገኙ የመስኖ ስራችንም በቂ ውሃ እንዲታጀብ የአፈር መሸርሸር እንዲቀንስ ስለሚያደርግ የግብርና ምርታማነትን ጭምር ከመጨመር አንፃር ከማገዝ አንፃር ትልቅ ሚና ይጫወታል ማለት ነው። በኢትዮጵያ ከዚህ ቀደም ከፍተኛ የደን ጭፍጨፋ መጠን እንደነበረ መረጃዎች ያመላክታሉ። ባለፈው ዓመት ግን ይህ የደን ጭፍጨፋ መጠን ወደ 27000 ሄክታር ዝቅ ማድረግ ተችሏል። አሁን በአመት ኢትዮጵያ ውስጥ እየተጨፈጨፈ ያለው ደን ወደ 27000 ሄክታር በአመት ወርዷል። በአመት ወደ 27000 ሄክታር ዝቅ እንዲል ተደርጓል። ይሄ ምንድነው? አረንጓዴ አሻራ ችግኝ መትከል ብቻ ሳይሆን በማህበረሰቡ ውስጥ ደንን መጠበቅ መንከባከብ የመጀመሪያው ትልቅ ተግባር መሆኑን ግንዛቤ ፈጥሯል። በአንድ በኩል ተጨማሪ ደን ለማልማት ትልቅ ጥረት እየተደረገ ነው ያለው፣ በሌላ በኩል ደግሞ ያሉንን የተፈጥሮ ደኖች እንዲጠበቁ በማድረግ ትልቅ ግንዛቤ ስለተፈጠረ ህብረተሰቡ በጣም ትልቅ ስራ ሰርቷል ማለት ይቻላል። ባለፉት 6 ዓመታት በአረንጓዴ አሻራ አማካኝነት የተተከሉ ከ40 ቢሊዮን በላይ ችግኞች ለሀገሪቱ የደን ሽፋን መጠን ከፍተኛ ሚና እንደነበራቸው ተገልጿል።
በነገው የአዲስ ቀን የዜና መሰናዶ የሀገር ጉዳይ ዓለማችንን በእጅጉ እያስተሳሰረ ስለሚገኘው ዲጂታል ቴክኖሎጂና ኢትዮጵያን በስፋት እናነሳለን። ኢትዮጵያ ዜጎቿ ከዚህ የዓለማችን ክስተት ተጠቃሚ እንዲሆኑ ለማረጋገጥና ዘርፉ ለኢኮኖሚው አስተዋጽኦ እንዲያበረክት በንቃት እየሰራች ትገኛለች። ኢኮኖሚው በዲጂታል ቴክኖሎጂ የሚታገዝበት ስርዓትም እየተዘረጋ ነው። ዘርፉ ሰፊ ስራና ሀብትን በመፍጠር የዲጂታል ኢኮኖሚ ግንባታን ለማፋጠን ምን ያህል ያግዛል? ተቋማት ከወረቀት ንክኪ ተላቀው አገልግሎት አሰጣጣቸውን ለማዘመንና የወቅቱን ቴክኖሎጂ ከመጠቀም አንጻር ያሉበት አሁናዊ ሁኔታ ምን ይመስላል የሚለውንም በሀገር ጉዳይ ሙያዊ ማብራሪያ እናሰጥበታለን። የኢትዮጵያ ዲጂታል ኢኮኖሚ ግንባታ እስካሁን ምን ውጤቶች ተገኙበት የሚለውም የአዲስ ቀን የዜና መሰናዶ የሀገር ጉዳይ መወያያ ርዕስ ይሆናል። አዲስ ቀን የዜና መሰናዶ ይህንን የሀገር ጉዳይ ጨምሮ ሌሎች ጥንቅሮችን ይዞ ነገ ጠዋት ከ1 ሰዓት እስከ 3 ሰዓት ከመቅደላዊት ደረጀና ከአብዮት ይግዛው ጋር ይጠብቃቸዋል። አዲስ ቀን ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ተወዳጁ የዜና ሾው ዜና ኢትዮጵያ የውጭ ዘገባዎች ላይ ደርሷል። ሩሲያና ዩክሬን በጥቁር ባህር የተኩስ አቁም ለማድረግ ስለመስማማታቸው ተገልጿል። ይህ ስምምነት ሩሲያና ዩክሬን ከአሜሪካ ጋር በሳውዲ አረቢያ የ3 ቀናት የተናጠለ የሰላም ድርድር ካደረጉ በኋላ የደረሱበት ውጤት ስለመሆኑም እንዲሁ ተገልጿል። ነገር ግን ሩሲያ የባህር ኃይል ተኩስ አቁም ስምምነቱ ተግባራዊ የሚሆነው በምግብና ማዳበሪያ ንግድ ላይ ተጥለውባት የነበሩ በርካታ ማዕቀቦች ከተነሱ በኋላ ስለመሆኑ ገልጻለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው በጥቁር ባህር ላይ የሚደረጉ ጥቃቶችን ለማስቆም የተደረገው ስምምነት ትክክለኛ እርምጃ ሲሉ ገልጸውታል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው በዩክሬን እምነት እንደሌላት ጠቅሰው ግልጽ ዋስትናዎችን እንደሚፈልጉ አብራርተዋል። በስምምነቱ ወቅት ስምምነቶቹ ለዓመታት የዘለቀ የሩሲያና ዩክሬን ጦርነትን ለማስቆም ጠቃሚ ተስፋን እንደሚፈነጥቅ ቢቢሲና አልጀዚራ ነው የዘገቡት። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በግሪንላንድ ጉብኝት ሊያደርጉ ስለመሆኑ ተገለጸ። ፕሬዚደንት ዶናልድ ትራምፕ በግዛቲቱ ላይ ባላቸው ፍላጎት የተነሳ ቫንስ በቀጣዩ አርብ በግሪንላንድ ከአሜሪካ ወታደሮች ጋር እንደሚገናኙ ተገልጿል። በዚህም ዶናልድ ትራምፕ ሊረከቡ በሚፈልጉት የዴንማርክ ግዛት ላይ ጫና ያሳድራሉ ተብሏል። ትራምፕ በጥር ወር ወደ ስልጣን ከተመለሱ በኋላ አሜሪካ ግሪንላንድን ለብሔራዊ ደህንነቷ ሲባል እንድትረከብ እንደሚፈልጉ ገልጸው ነበር። የትራምፕ ሀሳብ የግሪንላንድን ሕዝብ ደህንነት ማጠናከር የሚል ነው። ይሁንና የቫንስ ጉዞ መግለጫ የዴንማርክና የግሪንላንድ ፖለቲከኞችን አስቆጥቷል። በሰሜን አሜሪካ እንዲሁም አውሮፓ መካከል ስትራቴጂካዊ ቦታ ላይ የምትገኘው ግሪንላንድ የበርካቶችን ፍላጎት የሳበች ስለመሆኗ እየተነገረ ነው ሲል የዘገበው አጃንስ ፍራንስ ፕሬስ ነው። በሌላ ዓለም አቀፍ ዜና ካናዳ በምታካሄደው ቀጣይ ምርጫ የቻይና፣ ሩሲያ፣ ህንድና ፓኪስታን ጣልቃ ገብነት ስጋት ውስጥ ከቷታል። ቤጂንግ በሚያዝያ ወር በሚደረገው የካናዳ ምርጫ ጣልቃ ለመግባት የመሞከር እድሏ ከፍተኛ ነው ሲሉ የካናዳ የደህንነት መረጃ አገልግሎት ኤጀንሲ ጠቁሟል። የካናዳ የስለላ ኤጀንሲ ቻይናና ህንድ በመጪው ምርጫ ውስጥ ጣልቃ ለመግባት ሊሞክሩ እንደሚችሉ አስጠንቅቋል። ሩሲያና ፓኪስታንም ስጋት ሊፈጥሩ የሚችሉ ሀገራት ስለመሆኑ በደህንነት መስሪያ ቤቱ የወጣው መረጃ ያሳያል። የካናዳ የደህንነት መረጃ አገልግሎት ኤጀንሲ እንደገለጸው በምርጫ ውስጥ ጣልቃ ገብነት ለመግባት የሚደረገው ጥረት ድፍረት የተሞላበት ስለመሆኑ ኮንኗል። ቻይናና ህንድም ከዚህ ቀደም ከካናዳ የሚነሱ ተመሳሳይ ውንጀላዎች ውድቅ ስለማድረጋቸው የሚታወስ ነው። ጠቅላይ ሚኒስትር ማርክ ካርኒ በዚህ ሳምንት እንደገለጹት ታዲያ ካናዳውያን በሚቀጥለው ወር ወደ ምርጫ ያቀናሉ ተብሎ እንደሚጠበቅ የዘገበው አልጀዚራ ነው።